ሰላም ቤተሰቦች እንዴት ዋላችሁ? ዛሬ በኢትዮጵያ አቆጣጠር ከጧቱ 3 ሰዓት ነው። ትዝታችን እንግዲህ ብዙዎቻችሁ ታስታውሳላችሁ ያደግንበት ሻይ የነ ሙሽሪት ሻይ የነ ከድር ሻይ የነ ከድር ብስኩት አሁን እንግዲህ በልማት ተብሎ ደግሞ የቦታ ላይ ኖር ይችላል። ስለዚህ በመታሰቢያ አድርገን እንቀርባለን። ዛሬ ከመልካም እህታችን ጋር ቁርስ ለመብላት ከወንድሞቼ ጋር ተሰብስበን አካባቢ እንግዲህ በውጭ ሀገር እንግዲህ ጋዝ ነው ያለው። በእኛ ሀገር ደግሞ በተመጣጣኝ ዋጋ ደግሞ ይሄው እንጨት እንተብለን እሳትን እንዳኩሳለን። እዚህ በስፖንጅ ነው ስፖንጅ ነው። ስፖንጅ ምንድን ነው ነገር ቶሎ ነው የሚጠፋው። አቡ እና ሲስተም አለ ማለት ነው። ችግር የለም። እዛ ላይ ስፖንጅ ላይ ከዛ ላይ ነው እንደዚህ ስፖንጁንም ከፍ አድርገን ያዝ ጫፉ ይሁን ችግር ሁለቱ አንድ ላይ እንዲያዝ እንደዚህ ስፖንጁ ቀዳ አድርገውና ጫፉና ጫፍ አያዝ ሁለቱ እንደሱ ንፋስ አለ በእጅ ሸፈን አድርገው ንፋስ ስላለ ትንሽ ያለኝ ማጣጣ እርጥብ ነው መሰለኝ። እርጥብ ነው ትንሽ የመርጠብ አለ። ቢያንስ አንድ ሁለቱ ያደርቅልና ይሆናል። ከዛ ያያይዘው ችግር የለም። ለምን ቀረቄ ደፈላ አድርገህ ይሆናል ማ አረበቂ እጄናስ በጣም ቀነስኩ በጣም ቀነስኩ ልባል የማን ነው እንግዲህ ቤተሰቦች አልቀጣጠም ብሎ እንግዲህ አረቄ ጨመረንበታል። ያበሻ አረቄ እስቲ እንዴት ይሆናል? አሁን ያበሻ አረቄ ቢዚ ካለማ ማዘር እንዳልሽ ቢዚ ካለማ አምጪ የት አለ? ቤንዚን ነው ካለኩሳንት አለ ነክቶታል ልጅ ጣል ነው። ኦኬ አሁን ተቀጣጥሏል። እግዚአብሔር እስካሁን ድረስ አለማሰባችንም ራሱ አንድ መከራ ነው። አውራ ችግር ነው እናንተ ማውሩ ግፍሌ 80 የአራዳ ልጆች ታሪክን የኋሊት እናመሰግናለን። እኔ አንድ ነገር ላውራ፣ የ80 ታሪክ ላውራ። 80 ማለት ከዚህ ከግንፍሌ አስመራ 1800 ኪሎ ሜትር ዞር ብለህ እንትና መሰረት ድንጋይ አለ። ከኢትዮጵያ አስመራ 1800 ኪሎ ሜትር ነበር የነበረው። አዎ 80 ጠብቂኝ። አመሰግናለሁ። ሌላ ደግሞ አንድ ታሪክ ጨምላችሁ ከዚህ ከፍላችሁ አፈ ንጉስ ነሲብ ባለ ፎቅ አለ። አፈ ንጉስ ነሲብ ማለት በአፄ ሚኒሊክ ጊዜ ለመጀመሪያ ስልክ የገባው ከእንጦጦ ወደ አፈ ንጉስ ነሲብ ስልክ የገባው። እንደውም ያኔ ብዙ ሰዎች ይሄ የሰይጣን መንፈስ ነው ምናምን ብለው ያወሩ ነበር። እኔ ስለዚህ ነው ሁለቱ ሰፈር ነዋሪ ነኝ። እግዚአብሔር ይመስገን እዚህ ደርሻለሁ። አመሰግናለሁ። ኦኬ ቤተሰቦች እንግዲህ ያለ ነው 80 ነው። እኔ ከ4 ኪሎ ከገባል ጠጅ ቤትና ከከበደ ጠጅ ቤት ነው የተወለድኩት። በአጋጣሚ በዚህ በኩል ሳልፍ በአጋጣሚ ወደዚህ አካባቢ ሳልፍ ይህንን የመሰለ ድንቅ የሆነ ኢትዮጵያዊነት ፍቅር የተሰባሰቡበት ወንድሞችና እህቶችን አገኘው። እንግዲህ ለምን ከነሱ ጋር ዛሬ ቁርስ አልበላም ብዬ
ቁርስ ከነሱ ጋር መብላት ደስ ብሎኛል። ያደኩበት የኖርኩበት ብስኩት፣ ሽልጦ፣ እንደዚሁ ዳቦ ባጠገባችን ገና አለ። እቺን ደግሞ ብዙዎቻችሁ ታስታውሳላችሁ። ጠቁራ ስንቶቹን አሳድጋለች እኮች። አይ ጊዜ የት ይገኛል? በኋላ ላይ እኮ ከተወሰነ ዓመት በኋላ እንደዚህ ነገር አናገኝም። አቤት እና አሁን ቀስ ብለን እሱ እስከምትያያዝ ድረስ ሻያችን ጠጥተን ቡናችን ጠጥተን ትዝታችን በ1080 እንትላል 1080 በነገራችን ላይ በጣም የአካባቢ በኮሪደር ልማት ተለውጧል። ያው ተለውጧል፣ አምረዋል። ያው ኦሬዲ የቀረው ትንሽ ነገር ነው። ግን እንትኑ የት መሰለ ያለው መጀመሪያ የመሰረት ድንጋዩ ከበየነ ግሮሰሪ በታች በኩል አለ የነበረው መጀመሪያ እዚህ አካባቢ ዞር ብሎ ነበረ 1080 ኪሎ ሜትር መለኪያው። አሁን በየነ ግሮሰሪ ዞር ብሎ ሰለሞን ጋር አለ። ደስ ይላል። በጣም ደስ ይላል። እኔ ሙስጠፋ ሽኩር ጫንጬ ይባላለሁ። ብዙዎቻችሁ ታቆኛላችሁ እንጂ አመሰግናለሁ። ሁሉ ጊዜ ለምትወጣው ቁርስ እዚህ የምትበላው? አይ በፊት መጣ ነበር። አሁን ቅርብ ጊዜ ግን ዮናስ አስቀይሞኝ ትቻለሁ። ግን በነገራችን ላይ እንግዲህ በነገራችን ላይ እንግዲህ በኮሪደሩ ልማት እንግዲህ ቦታ መነሳቱ አይቀርም። ከዛ ላይ እንዴት ነው የምንሰባሰበው? ምን ያሰባስበናል? ደስ ይላል። በኮሪደር ልማት የስራ ቦታ ነበረኝ። የቱ ጋር መሰለህ? ከዚህ ማቴዎስ ቸርች ፊት ለፊት ብረታ ብረት በማህበር ተደራጅተን 6 ሆነን እንሰራ ነበር። የግንፍሌ ልጆች ተብለን ታመት ሆነዋል። አሁን ስራ የለኝም፣ ምንም የለኝም። ያው ግን እግዚአብሔር ይመስገን የአዲስ አበባ ሰውና ኢትዮጵያዊ መልካም ነው፣ ቆንጆ ነው። ለምን ብትለኝ በቃ አንድ ወንድማችን የሆነ ቀን የሆነ ነገር ይሰጠናል፣ አንድ ወንድማችን የሆነ ነገር ያደርግልናል እንጂ ማለት ነው ያለንበት ሁኔታ አስቸጋሪ ነው። እግዚአብሔር ይመስገን እስካሁን ድረስ አለን። ምናልባት አንድ ሀሳብ መጣልኝ። ምናልባት 1080 ሰፈር ልጆች አሜሪካን ሀገር፣ ካናዳ፣ ኖርዌይ በዓለም ሁሉ የተበታተነው አሉ። አንተ ሲያዩ ወይኔ ልጅ ስልክ ቁጥር ብለው ምናልባት ሊጠይቁ ስለሚችሉ በዚሁ አጋጣሚ እስቲ ስልክ ቁጥር ብትነግራቸው። ይቅርታ 0974 84 72 ቤተሰቦች እንግዲህ በዚህ እንግዲህ ወንድማችን ማግኘት ትችላላችሁ። ትዝታችን በ1080 ቡና የጠጣን ነው እንግዲህ። እኔ ደግሞ ይቅርታ ካናዳ አቡኮና ፈቀደን ባል 4 ኪሎ ጓደኞች ያሉኝ፣ አሜሪካ ሱልጣን፣ ራመቶ፣ ውላላ ብዙ ጓደኞች አሉ ከግንፍሌ እስከ 4 ኪሎ ማለት ነው። ይሄን ያያችሁ ወንድሞቼ አሁን በስጣችሁ ስልክ ቁጥር የአቅማችሁን የቻላችሁት ወንድማችሁ በህይወት እንድኖር ብታገዙ ደስ ይለኛል። በድጋሚ ስልክ ቁጥር 0974 84 7172 ሙስጠፋ ሽኩር። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱቱ። አሁን ከሙሽሪት ጋር ነው ያለሁት። ሙሽሪት እንዴት ነው ቡናሽ? አንቺ መቼስ እዚህ አካባቢ ነው ያደግሽው? እኔ እዚህ አላደኩም፣ የሐዋሳ ልጅ ነኝ። የሐዋሳ የፍቅር ሀገር ማለት? አዎ የፍቅር ሀገር ነው። አሁን ደግሞ እዚህ አዲስ አበባ ከቆየሁ 27 ዓመቴ ነው። 27 ዓመት ልጆቼን ወልጄ እዚሁ ነው የቆየሁት። ከዛ ደግሞ ቄራ ቤተ መንግስት ፊት ለፊት ነበርኩ። ከዛ አሁን በልማት ኮሪደር ልማት የተነሳ ያው በልማት ተነስተን ወደዚህ አሁን ግንፍሌ መተናል ማለት ነው። ግንፍሌ መተን አሁን ይሄው ፈጣሪ የተመሰገነ ይሁን አልሐምዱሊላህ። ሆቤ እዚህ ቁጭ ብለን ይሄው እንደ አቅማችን እቺው ሻይ ቡና ያን ልጆቻችን እያሳደግን ነው እንላለን። ምናልባት ሰዎች የኔን ቪዲዮ አይተው አንቺ ሊረዱ ከፈለጉ ስልክ ቁጥር ካለሽ እስቲ። ስልክ ቁጥሬ 0910 80 71 33 መሂዲያ ይባላል። መሂዲያ ምን ማለት ነው? መሂዲያ ያሲን ያው ትርጉም አለው እኮ ምን ማለት ነው? መሂዲያ ያው ሌይል እንትን ያለበት ቀን ነው። ሌሊቱል ቀድር የሚባልበት ቀን የተወለድኩበት ቀን ስለሆነ በቃ መሂዲያ ብሎ በቃ በፍቅር ስም ነው ብሎ ጠርቶኝ ነው። አዎ ታውጣው እናት አባቴ አውጥቶኝ ነው ማለት ነው በቁርአን አይተው። በነገራችን ላይ ባለቤትሽ ታሞ ነበር ቅድም። በጣም ጥሩ ሰው ነው። እኔ አይቼዋለሁ የተወሰነ። አላህ ይፈውሰው መቼስ። ልጆችስ አሉሽ? አሉ
አሉኝ ልጆች። ስንት ልጆች አሉሽ? በጣም ጎበዝ ባለቤት ነበረ። አሁን ያው እግሩ ተይዞ 4 አመት ሊሆነው ነው። ያው ነው በዚህው ተዳድሬ በዚህው ነው እንትን የሚለው። አሁን አንድ ልጅ ብቻ ደርሶልኝ አልሐምዱሊላህ። እሱ ስራ አሁን ጀምሯል። የወደፊቱ አላህ ያውቃል። እንግዲህ ለጊዜው በዚህ ነው ያለነው ማለት ነው። እሱ ስራ አይሰራም። አሁን እንግዲህ በኮሪደር ልማት ተብሎ መነሳትሽ አይቀርም። ከተነሳሽ ደግሞ እንግዲህ እርዳታም ጀስ ሳያስፈልግሽ አይቀርም ብዬ ነው። እንግዲህ ቤተሰቦች እንግዲህ እንደምትመለከቷት ባለቤትየዋ በጣም ታሟል። እንግዲህ እንደምታዩት ምስኪን ናት። ተመልከቱ። በዚህች ነው እንግዲህ ልጆቿን ባሎቿን የምታስተዳድረው። 4 አመት ሙሉ ባሏ እንግዲህ አልጋ ላይ ነው የተቀመጠው። በዚህች በምታገኘው ገንዘብ ነው እንግዲህ ቤተሰቧን ነው የምታስተዳድረው። እንግዲህ እኔ የሰማችሁ እንግዲህ የበረከት ልጆቻችሁን እንደው በአላህ ብለን ጠይቃቸዋለን። በቀን ስንት ነው የምታገኘው ገቢሽ? በቀን ብቻ ይሄ ነው አልልም። ለምን ቦታውም ምቹ አይደለም። በኮሪደር ልማት የተነሳ አስፋልት ዳር ነበርኩኝ። ከዛ ከመጣው ወዲህ ያው እንደዚሁ እንደናንተ ወንድሞች አላህ ይስጣቸው በመኪና እሱም እዚህ ቁጭ ስለሚል በፓርኪንግ ዝም ብሎ ያገኙትን እጃቸው እየሰጣ በሱ ነው እንጂ ይሄ መተዳደሪያም አይደለም ሲጀመር ማለት ነው። 2 3 4 ሲኒ ቢሸጣት ነው ያችን ሽጬ ሂሳቧን ራሱ እንደማላቃት ነው የሚነግሬ ወንድም። ለምን ያችን መልሼ እዛ በዛው ነው የሚያረጋት እንጂ በአሁኑ ሰዓት ሆናኝ አይደለም። አንዳንድ ወንድሞች እየረዱኝ ፈጣሪ የተመሰገነው አላህ ይስጣቸው። በአላህ ያገኙት በእንደዛ ነው ያለውት ይልሃል አባቴ። ያው ትርጉሙን አላወኩትም። ይሄንን አገኛለሁ ይሄ ተርፋለሁ ብዬ አላህ በሚያውቀው አላውቀውም ማለት ነው። ያው ለወጪ ነው የሚተጣው። ያወጣዋትን እሸጥኳትን ለወጪ ስለሚያረጋት ጥቅም ጉዳቱን አላወኩትም እስካሁን። ይሄንን የሰሙ ኢትዮጵያኖች በውስጥም ሆነ በአገር ውስጥ ያሉ ምን ቢያደርጉልሽ ደስ ይልሻል? ህይወትሽ እንዲለወጥ? እኔ ህይወቴ እንዲለወጥ ያው ባለው አቅም እንደዚሁ ሻይ ቡናም ቢሆን ቦታ መክፈቻ እንደዚህ ቆንጆ አድርጎ አስተካክሎ ሁሉ ነገር አማልቶ ቢሰጡኝ ደስ ይለኛል። ያው ማንቀሳቀሻ አማልቶ ሰጥቶኝ ቤቴም ደግሞ ቆርቆሮ ቤት ናት መጠለያ ነው ሰጡን። ሙሉ ቤት ስጧቸው ብሎ መንግስት እንትን ሲል ቤት የለንም ብሎ መጠለያ ቤት ቦታ ባዶ ሰጥቶን ቆርቆሮ በቆርቆሮ በሰው ለምነን ነው ያሰራ ነው አሰርተን ነው ያለ ነው። እንግዲህ ለወደፊቱ አሁን እንዳልከውም ሊያነሱትም ይችላሉ። እስከዛ አላህ ነው የሚያውቀው። የሚያረጋውን አላህ ነው የሚያውቀው። ትክክለኛም ቤት አስተካክሎ ሊሰጡን ይችላሉ ወያችሁኑ መጠለያ ሊሰጡን ይችላሉ። አላህ ነው የሚያውቀው። ሁሉ ነው ማምሻም የሚያውቀው አላህ ነው ማለት እና የተሟላ እንደዚሁ ቡና ቆንጆ ቡና ቦታ አማልቶ የተስተካከለ ቦታ ቢሰጡኝ ደስ ይለኛል። ከነ ማስሪያው ማለት ነው። ይሄ ነው ያለው ወንድም። እሺ ቤተሰቦች ከልብ እናመሰግናለን። እንግዲህ እዚህ አካባቢ ያሉ በ80 ያሉ ወጣቶች አብሮ ቡና መጠጣቸው እውነት ማታ በዚህ በኩል ሳልፍ ጠዋት በዚህ ሳልፍ ከሰዓትም በዚህ ሳልፍ በጣም በሰላምታ በፈገግታ ነው የሚቀበሉኝ። ሁልቀ ስንተያይ ሰላም መባላችን አይቀርም። እንግዲህ እንደ ኢትዮጵያኖች ከሆነ ኢትዮጵያን የምንወድ ከሆነ ኢትዮጵያ የሙስሊም ሀገር ናት። ኢትዮጵያ የክርስቲያን ሀገር ናት። ኢትዮጵያኖች መረዳዳት እንዳለብን ነው። እነዚህ ሌሎችም ከጀርባ ያሉ ያው ካሜራ ምናልባት መቀረጽ አይፈልጉም እንጂ እውነቱ ለመናገር ቀን ሙሉ እዚህ ነው የማያቸው። ምንም አይነት መተዳደሪያ የላቸውም። በዚች ቡና ነው እንግዲህ ሌሎቹም አብረው የሚሰባሰቡት። እንግዲህ የተቻለንን በማድረግ ወገኖቻችንን እንርዳ። አሁን ቀጥታ ወደ ቁርስ እንሂድ። በቃ ይሻላል። ባሩ በቃ ልስዋታል። ባሩ ልስወት ነው ልስወሻል ማለት ነው። በባላይ ካንች በረባካት በቃውን መርቀና ሰው ጥልስ ይፈቀው ተመርቀና ሰው የጅማ ገበቴ እቺ አሁን የጅማ ገበቴ ናት። ቡና ስንቆላ ይሄው ሙቆጫ አለን። በሙቆጫ ነው የጅማ ነው። ይሄ በሱ ነው ቆልተን የምንወቅጠው እና ይሄ ነው ያለው። መቅያለች ምንድነው አምጥቻት ነበር ብረት ይሄ ነው የምንቆላበት። በዚህ ቆልተን በዚህ ነው የምንወቅጠው። በዓላችንን አልረሳንም ማለት ነው። ይሄ ነው ያለው ወንድሜ።
እኛ በዚህ ነው ያደግነው። አሁን እንግዲህ ቤተሰቦች ሻይ እያፈላሁ እገኛለሁ በ1080 ሻይ ደርሷል። ቀዳው እንግዲህ ብስኩት እያስተናገርኩ ነው ቤተሰቦች። ጋሼ ዘሪች በቃ ጋሼ ያው እንግዲህ ይሄን ይመስላል። ብስኩት እንግዲህ ትዝታችን እንግዲህ ሰዎች ሻይ የሚጠጣን ነው። ብራቮ ዮናስ፣ ቴንክ ዩ ቬሪ ማች ዮኒ፣ ትልቅ ሰው እናመሰግናለን። እድሜና ጤና ይስጥ። ይጣፍጣል። ቆንጆ ብስኩት በቅንጥ ነው። በቤተሰቦች ዛሬ ያለነው 1080 ግንፍሌ አካባቢ ነው እየበላን ያለነው ቁርስ ነው። በጠዋት ሆቴል ከምበላ ብዬ ከነዚህ ከወንድሞቼ ከእህቶቼ እዚሁ ከእናቴ ጋር ብበላ ደስ ይለኛል ብዬ ደስ ስለሚለኝ ከነሱ ጋር ልብላ ብዬ ቁርስ ከነሱ ጋር እየበላሁ ነው። የብስኩቱ ጣዕም እንደ ድሮም ባይጣፍጥም በመካከለኛ ነው። እንደ ድሮ አይደለም፣ ነገሮች ሁሉ እንደ ድሮ አይደለም። ቢሆንም የማስታውሰው ብስኩት ቤቶች ሸምሱስ ብስኩት ቤቶች 4 ኪሎ አለ። ዛሬ ብስኩታችን በልተን ቡናችን ጠጥተን ሻያችን ጠጥተን ከዛ በኋላ እንግዲህ አንዳንድ ነገር ተነጋግረን ፕሮግራማችን እንጨርሳለን። ይህን ፕሮግራም የምትወዱትና ደስ የሚላችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ስለምትተባበሩን እናመሰግናለን። እንግዲህ ያቆማል ብዬ አስባለሁ። ዛሬ ዝናብ ያቆማል አይደል? ኮሊደር አጠገብ ነበርኩኝ። ጉሊት ሰጥቶኝ እንትን ቀበሌ ቁሊት ሰጣኝና እዛ ነበርኩኝ። ከዛው ያው ግዴታ እንጀራ ስለሆነች እዚህ መጥቼ ባለሀብቶቹ አጠገብ ነው ለምኛቸው ቁጭ አልኩኝ። ለልጆቼ ዳቦ ማለት ነው። እና አልሐምዱሊላህ ለአላህ ምስጋና ይድረሰው። ይኸው እስካሁን አለውኝ 3 አመቴ ነው። ባልነሳም ከዛችሁ ኑሮ ባልነሳም አለውኝ ያለቴን ጉርሻ ጉርሻ ያድራለሁ። አልሐምዱሊላህ እና አላህ ይስጥልኝ። ይሄው አንተ ደግሞ ዛሬ ያገኘኸኝ ማለት ነው። አልሐምዱሊላህ ለአላህ ምስጋና ይድረሰው። ጤናችንን ለሰጣን እችንም እንጎርሰው ጤና ስለሰጣን ነው። ይሄው አሁን ባለቤቴ እንደተባለ የስንት ቦታ ተራሩጦ የሚያድር ነበረ።
ያልሄደበት የለም። መከላከያ ሄደዋል። ከዛ መጣ ልጆች ወለደ። እንደገና ይሄው በዚችውም ያው ጤና አጥቶ ጤና ማጣት ነው። አሁን ስራ ትቶ እኔም ውጪ ወጣሁት ማለት ነው። አልሐምዱሊላህ አይ ለሱ አይክፋው እየበላው ነው ይላሉ አባቴ። ግን እስቲ ለተመልካቾቻችን የኑሮ ውድነት ደግሞ ምን ያህል ውድ እንደሆነ አንድ ዳቦ እቺ ዳቦ ስንት ብር ናት? አሁን እቺን ዳቦ እኔ ባልዋሽም ዛሬ አሁን ጁምዓ ነው 10 ብር ነው መጣው። 10 ብር አንድ ዳቦ። አሁን ስንት ነው ብስኩቷ በ20 ብር ሂሳብ ነው ይዝጋት መጣው። ቤተሰቦች ሰምታችኋል። ድሮ በ10 ሳንቲም በ25 ሳንቲም ነበር። አሁን 20 ብር ናት አንድ ብስኩት። እቺ ምታል ብስኩት። እቺ ደግሞ ዳቦ እኮ እንደዚህ እንዳትመስላችሁ ተመልከቷት። እሺ አሁን እቺ የለችም ውስጥ ባዶ ካሜራ ሳምሯት ነው እንጂ የላትም። በቃ ለአንድ ሰው ሶስቷን ቢበላ ለአንድ ሰው ለአንድ ህፃን ልጅ ራሱ አታጠግም። ለትልቅ ሰውማ 5ም ቢበላ ያው ለሰዓቱ ለቁርስ ትሆናለች እንጂ በድሮ በአንድ ዳቦ ሂሳብ ናት። አሁን እቺ አንድ ዳቦዋ ለአራቷ ብትበላ በአንድ ዳቦ በድሮ አንድ ዳቦ ሂሳብ ናት ማለት ነው። ካሜራን ያሳመራት እኔም ደግሞ ዛሬ ቁርሴን ከእናንተ ጋር ከስዊዘርላንድ ሀገር ከሚባል ሀገር መጥቼ ቁርሴን ከእናንተ ጋር ስለበላው በጣም ደስተኛ ነኝ። ምክንያቱም ያደርኩበት የኖርኩበት ብዙ ትዝታዎችን አስታወሰኝ በድሮ ጊዜ። ስለዚህ እኔም ደግሞ ከልብ አመሰግናለሁ። ለባለቤትሽ ደግሞ አላህ ይፈውስ፣ ላንቺና ለቤተሰቦች ደግሞ ረጅም እድሜ ጤና ይስጣችሁ ብዬ እለምናለሁ። አላህ ይስጥልኝ። ይስጥልኝ ወንድሜ። እኔም በጣም ነው መሰግና ያለው። አሁን በጁማ ምድር መተ እስቲ እህቴን ይሄው እንዲሆና ያየኋት አላልፍም ብለ ከሆቴል አንቺው ይሻላል ብለ ቁጭ ብለ እዚህ ለመጣሁ በጣም በወንድምነት አላህ ይስጥልኝ። አላህ ያክብሪ፣ በክብር ወደቅ። አላህ እስከ መጨረሻዬን ህይወቴን አላህ ያሳምርልኝ። ባለህበት አላህ ይጠብቅልኝ። ከወንድሞቼ ከዘመዶቼ ጋር ከሀገራችን ልጆች ጋር ባለህበት አላህ ይጠብቅልኝ ይላለሁ እኔ። እሺ አድማጭ ተመልካቾቻችን የዛሬ ፕሮግራማችን ከዚህ ከ1080 አካባቢ ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም።